እባክሽ እናቴ ይቅርታ አድርጊልኝ። በጣም ናፍቀሽኛል። ነይ እኔ እናትሽ አለሁልሽ። ነይ ልጣሽ ለሽኛ አትጂ እባክሽን ከአንቺ ውጭ እኮ እኔ ማን አለኝ? እባክሽን ለሽኛ አትጂ። እኔ እናትሽ አይደለሁም። እናትሽ ሰላም ነው። አንቺን ሳይ ከዚህ በኋላ አልሄድም። እናቴ እመኚኝ። ጉዳይ ማውራት አልፈልግም። በባለፈው የደረሰብኝ ስብራት መቼም ልትረዳው እባክህ። ስለዚህ ነገር ከኔ ጋር እንዳታወራ እባክህ። ስለማውቅ ነው። ጥለኸኝ ብትሄድ ግን ጥዬሽ ብሄድ ምን ታደርጊ ነበር? ወጥቼ ሌላ ማስቆሚያ መንገድ እፈልጋለሁ። አንቺ ካልገደላትኛል አሁን እኮ እያደረጉ እኮ ያለሁት ይበልጥ ከኔ እንድትርቅ ነው። አንቺ ቀጣፊ አገኘሁሽ። ቃልዬ የዘራችውን እያጨደች ትገኛለች። ሰው የዘራውን ነውና የሚያጭደው። ሁሉም ጠሏት፣ ሁሉም አባረሯት። ወደ ምን እንደምትገባ ጨነቃት። የወለደቻት እናቷ እንኳን የእሷን ስራ ስታይ ስትሰማ አላቅሽም ያለቻት እናቴ እሷ ብቻ ናት ብላ ስኪን ያነሳችባትን ሴት መውደቂያ ስታቅ ወደ እናቷ ሄደች። እናቷ ጋር ሀረግ ጋር ብትሄድም ሀረግም ጭራሽ አይንሽን ላይ አልፈልግም ብላ በጥፊ አባራ ላከቻት። በዚህም የተነሳ ቃልዬ በለቅሶ ታጅባለች። አቶ በኃይሉ ጋር ብትሄድም አቶ በኃይሉ ጋር ብትደውልም የማሞቻችን ቀን እያቆየሻት ነው እያላት ነበረ። በመጨረሻ እንግዲህ ቃልዬ የምትገባበት ቅጡ ጠፋት። ወይዘሮ ገኒ ራሷን ለማጥፋት ስኪን አንገቷ ላይ ያሳረፈች። ይሄን ያየው ልጇ ዳግም በጣም ተጨነቀ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። አደራ የተሰኘው ክፍል 72 ተከታታይ ድራማ ተለቀቀ። ወደ ክፍል 71 ስንመለስ እንግዲህ ዳግም ካጠገቡ ያገኘው ሽጉጥ ነበርና እንደተኛ ያን ሽጉጥ ሲያነሳት ምንድነው ይሄ ብሎ ነበር እናቱን በጥያቄ ያፋጠጣት። ወይዘሮ ገኒን በመፍራትና በመንቀጥቀጥ ዝም ነበር ያለችው። እያስታወሰች ጓደኛዋ ጌጤ ሽጉጡን ከበኃይሉ ላይ የደቀነችበትን እያስታወሰኝ ነበር። ንገሪኝ እባክሽን ይሄን ሽጉጥ ከእንዴት መጥቶ ነው ለምን መጥቶ ነው ቢላትም ወይዘሮ ገኒ ልታብራራ ፈቃደኛ አይደለችም። በዚህም የተነሳ እሷም እንግዲህ እባክህን ይሄንን ባትነግሪኝም አውቀዋለሁ የበኃይሉ ነው። ስለዚህ ሂጄ ባንቺ የመጣብኝን እስከ ዛሬ ትቼዋለሁኝ። ባንቺ ግን ከመጣብኝ እንቅልፍ የማይወስደኝ በእናቴና በርስቴ በሀገር ያልደራደርም ወንድ ልጅ ቆረጠ በማለት የራሱን ሽጉጥ የበኃይሉን ሽጉጥ ይዞ ወደ በኃይሉ ጋር ሊያመራ ነበር። ወይዘሮ ገኒ ግን አንድ ልጅ አንተን ካጣሁ ብላ እግሩን ነበረ ጥምጥም አርጋ ያዘችው። በዚህም የተነሳ ዳግም በፍጹም ልታስፈራሪኝ አትሞክሪ፣ በዚህ ልታስፈራሪ ነው ወይ ልቀቂኝ ሲላት እናቱን እግሩን ትለቅና ስኪኗን ታጠገቧ ስታመጣ አንተ ብትሄድ ይሄንን እዚሁ ላይ ነው ማሳርፈው ብላ ስኪኑን እንትን ስትለው በጣም ፈራ። እንደ ህፃን ልጅ በዚህ እያስፈራራሽ ነው ቢላትም አድርገዋለሁ ስትለው ነበር። እንዳይሄድም በጣም እናቱ ላይ የሚያየውን ገጸ ባህሪ መተው አልቻለም። እናም በመጨረሻ ዳግምን በቃ ቀርቻለሁ ማየ በማለት ግን አንቺ እንዴት ነው እንደዚህ የምታደርጊው እያለ እናቱን ሲጠይቃት ነበር። ወይዘሮ ገኒም በጣም እንትን እያለች ነበር። ሁለተኛ ደግሞ ስለ ብሌን እያሰበ ይገኛል ማለት ነው። ብሌንም በዚሁ ሁኔታ እሱ ላይ ደውላ ስልክ አላነሳላትም ነበርና በተደጋጋሚ በጣም ተጨንቋል። ወደ ቃልዬ ጋር ስንሄድ እንግዲህ ቃልዬ ሻንጣዋን እየጎተተች መቼም ውሸትና ምንም የማያልቅባት ናት። ነገር ግን የሚገርመው ነገር ሁሉንም ነገር ተናግራለች ማለት ነው። ሁሉንም ነገር ነግሯታል ወይዘሮ ሀረግ ሳሚ። በዚህ ጊዜ አንስታ ሁሉንም ነገር ስታዋራው ነበረ። መስመር ላይ እንግዲህ እናቷን ወይዘሮ ሀረግን ስታገኝ ደስታ የሚያዛት መጠጊያ ስለሌላት፣ ነገር ግን አሁን ያንን የበፊቱን ወሬ ከሰማኝ በህይወት አታኖረኝም ብላ ወስናለች። ብሌን ማነች ቃል ማለት ነው። እንግዲህ ቃል ይሄንን ስሰማ
ሻንጣዋን ይዛ ነበር ወደ እናቷ። እናቴ ይቅርበኝ ላደረኩት ነገር ሁሉ፣ ድሮም እናቴ ያች ነው ምንም ልጇን ማጥለው የወለደች እናቷ ናት በማለት ለእናቷ ይሄንን ስትላት ነበረ። ሌላ ወሬም ልታወራ ብትልም እኔ እናቴ እያለችልኝ ከዛ ቤት ወጣሁት ስለ እናቴ ልትሳደብ ብላ ነው ብላ የውሸት ዶክሜንተሯን ታወራለች ማለት ነው። በዚህም የተነሳ እሷን በመደናገጥ ሰምታለች እና ወሬውን የኔ ልጅ አይደለ ነይ እስኪ ጠጋ በይ በማለትም በጥፊ ትሰጣታለች። ቃልዬ በጣም ትናደድና በቃ እማዬ ይቅርታ ለሁሉም ለተደረገው ነገር ብሏታል። ምክንያቱም ሳሚ አሁን ይሄ እንትን የምትይበት ነገ ጧት መውደቂያ አታገኝም ብሏታል። እና በዚህ የተነሳ ነበረ እናቷን እዛ ጨለማ ህይወት ውስጥ መግባት አልፈልግም ብላ መልሽ እዛው ጨለማ እዛው ድሮ ህይወቴ ልገባ እያለች ነበር ቃል እያለቀሰ። እናትየዋ ግን ነይ እስኪ እንደው ባጠባሽ ጡት ብትላትም መቅጣት ስለምትፈልግ ቃል ያስፈልጋታል ቅጣት። በጥፊ ትላትና እማላቅ መሰለሽ ሁሉንም ወሬ ሰምቻለሁኝ፣ እንዴት እንዲሁ ሰላምን በዚህ ድርጊት ታደርጊያታለሽ እንዴት እያለኝ በጣም ትቆጣታለች ማለት ነው ሀረግ ማለት ነው። እሷ ግን ልትሰማ አልቻለችም። ብታለቅስም በይ እንግዲህ ቻው ብላ ሁሉንም ነገር ጠይቃት ሂዳለች ማለት ነው። እናም እንግዲህ ይህንን ብላት ሄዳለች። ከኋላ ግን ማን ትከታተል ነበር? ሄለን እንግዲህ ባለፈው ፓርት የምታስታውሱ ከሆነ ለእሷ ሚስጥር ብላ ያወራቻትም መጨረሻ ላይ ግን በኃይሉን ሁለቱ በእናቷ ላይ መጥተው እናቷን እንዲያስፈራሯት የሆነ ነገር ደግሞ እንትን ካላይ እንገልሻለን ብለው የእናቷ ጥያቄ እንትን ብለዋል ማለት ነው። እና በዚህ የተነሳ እንግዲህ ሀረግም ሳትቀበላት ሄዳለች። ያችኛይቱም ስታናግራት ነበረ፣ ስኪን ነበረ የያዘችባት ማለት ነው። ሄለንም ማለት ነው። ሄለን እንግዲህ እሷን እንግዲህ ያኔ እንደዛ ሲያረጉን ወጣ ነው ከዛ ቤት እያለች ነበርና በመጨረሻ ስትጠይቃት ሁሉንም ነገር ምንድነው ያደረገችው? ዋሽታ ሁሉንም በውሸት አጅባ መጨረሻ ሁሉም ያላስጠጋት እያሉ ነበር። ሳሚ ላይ ደውላ ቆይ አንተን ባልሰራልህ ታያለህ እኔ ቃል አይደለሁም ብላ እየፎከረይበት ነበር። አንተ እሷው ሴቷን አፍቅሬ ያለው ብለህ ስትጃጃል ቢታይ ነው ጥሩ የሚታየው ነገር እንጂ አሁን እንደ ያደረግከውን ነገር አላቅም በማለት ሽምጥጥ አድርጋለች ማለት ነው። እናም በዚህ የተነሳ እንግዲህ አሁን ላይ ማለት ነው ወደ ዳግም ጋር ስንመጣ እየደወለላ ነበር እና ወደ ብሌን እና ሳሚ ስንመጣ በአንድ ቁጭ ብለው ሳለ ስለ እናቷ ሲያወራት ሁለተኛ ይሄን ነገር እንዳትለይ በባለፈው ልቤን የሰበርከው ይበቃል እያለኝ ነበረ። ሳሚ በእርግጥ አልተሳሳተም፣ ሁሉም ነገር ትክክል ነው፣ ነገ በማደርገው ነገር እንትን ትያለች በማለት ነበረ። እና በዚህ የተነሳ እሷም ትሁን ማለት ነው እንግዲህ ወደ ሳሚ ዙራለች። ስልኩን ስሞክር እምቢ ስላላት ማለት ነው ስላላነሳላት። እናም በመጨረሻ ያን ሁሉ ሚስኮል ሲያይ እንግዲህ እሱም ወይኔ ሳልመልስ እንዴት ሳላየው እያለ በጣም እየተናደደ ይገኛል ማለት ነው። እናም በዚህ የተነሳ ቃልዬም እየመጣች ሳለ ከኋላ እንግዲህ ሄለንም እየተከተለች ነው። ወደ ሳሚ ጋር ስንደርስ ሳሚ እንግዲህ ምግብ መስራት እችላለሁ በማለት ኪችኑን ገብቶ እያበሰለ ይገኛል። በዚህም ቃሌ ብሌን ግራ እየተጋባች በመስኮት እያየችው ነበርና ደስ ብሏት ፍዝዝ ብላ ስታየው በመጨረሻ ዳግም ቢደውል ልታነሳለት ፈቃደኛ አይደለችም ማለት ነው። ልቧ ያለው ከሱ ጋር ነው ማለት ነው። እንግዲህ ኪችን ገብቶ ሳሚም ምግብ እየሰራ ነበረ። ምግቡ ካልጣፈጠ ሙዚቃ ትዘፍንልኛለሽ እያላት ነበርና ሲያወሩ በሬ ቆይቶ ይሄን ነበረ። እንግዲህ በቀጣይ ምንድን ነው የሚፈጠረው? አሁን ላይ እንግዲህ ወደ መጨረሻው አካባቢ ስንሄድ በጣም እየፈራችና ያለች ብር ትንሽ ብር ናት፣ 3000 ብር ለአልጋ። እናም ቃልዬ ሰው የዘራውን ራሱ ያጭዳል ነውና አሁን ላይ ባደረገችው ነገርም እየተጸጸተችም ትኖራለች። ልቧ እንኳን እንትን ታለ ይቅርታ ልትላት እናቷን ትችላለች ሌላ ውሸት ከማውራት መልሳ ግን ወስዳታለች እናቷንም።
እናም በዚህ የተነሳ እና ቃልን ቅጣት አለው። ዝሮ ዝሮ እኔ እራቱ ተተመቻቸው ቆንጆ ሆኖ ከነበረ ትዘፍኛለሽ እያላት ነበረ ብሌንም ማለት ነው። ወይንም ካሜራ ዙረሽ እንደዚህ ትሰሪያለሽ እያላት ነበርና በመጨረሻ ይህን እየተባባሉ ሄደዋል ማለት ነው። እናም እንግዲህ ወደ ሳሚ ጋር ስንመጣ ኪችን ሆኖ እየሰራ እሷ በመስኮት እያየችው ነበርና ምንድነው ያደረገው? ትንሽ ነው ያደረገው። መጨረሻ ላይ ግን ይሄንን ታደረገ በኋላ በጣም እና በመጨረሻ ቃልዬና ሄለን ተፋጠዋል። ሄለንም ስኪኗን ይዛ እንደዛ ያደረጋችሁኝ አንደኛ በእኔ አስፈራርታችሁ፣ ሁለተኛ እናቴን ሂደው አስፈራርተው በማለት በጣም ስትል ነበረ ማለት ነው። እንግዲህ ይህን ይመስል ነበረ የድራማው ወሬ ማለት ነው። አንዳንዴ ውሸቶች እውነት መስለው ሲያወሩ መጨረሻ ላይ እውነቱ ሲወጣ ብዙ ነገር እንባባላለን። እናም ለማንኛውም ለነበረን ቆይታ አመሰግናለሁ። እንግዲህ ይሄ ድራማ መስቷል በእርግጥ ቢሆን እና ሄለምንም እበቀልሻለሁ እያለቻት ነበረ። ስኪኗን ይዛ ቁጭ አለችው ማለት ነው። እንግዲህ ሁሉንም ነገር ይሄን ላይ ነበረ። ወደ ዳግም ጋር ግን እናት ለማንም ብትሆን ልጇን እንዴት እንደሆነች እናቷን ሳይገነትን እግሩን ይዛ ጥምጥም ብላ አንተ ትሄድክም በቃ ይቻለም ለእኔ አይደለችም በስኪን ብሌን ትሞት አጠፋለሁ ብላ ምላለታለች። እሱም በቃ አታድርጊ እኔ እንትላለሁ በሚል ጊዜ እንግዲህ ይሄን ላይ ማለት ነው። እንግዲህ ቀጣይ ክፍል ምን ይፈጠራል? ብሌንና ሄለን ይደባደባሉ ወይስ እንደ ፍላጎቷ እንትን ትላለች? አቶ በኃይሉ እንኳን የስራ ባልደረባዋ ነበር። አሁን ላይ ግን ምንድነው እያደረገ ያለው? አሁን ላይ ግን በቃ ይህ ሆነ ማለት ነው። እንግዲህ ለተከታታይ ድራማው በጣም እናመሰግናለን። አንዳንድ ቃላቶች እያደገፍኩም እንኳን ብል ማለት ነው። ለነበረን ቆይታ አመሰግናለሁ። ቀጣይ ክፍል እስከምንገናኝ ጊዜ እናም እንግዲህ ብሌን ቃልን ምን ታደርጋት የሆነ አንገቷን ትይዛታለች ወይስ ተወጋት ይሆን? ቢላዋም ይዛለች እንግዲህ ማለት ነው። ጓደኛዋ የነበረችው ስለ ሁሉም ነገር ደብቃ ከሌላ ሄለን የጠፋችበትን ምክንያት እያሰበች ነበር። እናትሽን እንገላታለን በማለት ያስፈራራቻትን የዘራችውን ታጭዳለች። እንዲህ እኔን እንዳደረግሽኝ አሁን ደግሞ ያንቺ ተራ ነው በማለት ነበር ሄለንም ከኋላ ከእናቷ ጋር ሆና ስትከተላት የነበረችው። እርግጠኛ ሁሉም ሚስጥር ወጥቶ ነው ሰላም አባራን ነው እንደዛ የሆነችበት ቤት ውጭ ብላ ያባረረችኝ የመታችኝ እያለች ያለፉ ታሪኮቿን እያስታወሰ የነበረ ሄለንም ማለት ነው። እንግዲህ ሄለንም ፊት ለፊቷ ወደ ልግባ ወደ ልሂድ እያለች በምትጨነቅ ጊዜ ማለት ነው ቃል ለበኃይሉን ብትደውልለት ሞትሽን አፋጠንሽው፣ ስለዚህ አሁን ማድረግ ያለብሽ ስለ ውርሱ አስተካክሊ፣ ያልኩሽን አስተካክሊ፣ ከፈለግሽ ሞትሽን አፋጥኒው እያለ ነበርና የምትሄድበት ጠፋት። የዚህ ጊዜ ሁሉም ጠሉኝ፣ ሁሉም አገለሉኝ፣ አታናቴ እንኳን እያለች ነበረ። አንዳንዴ ሰው የዘራውን ነው የሚያጭደውና አሁን ደግሞ እያደረገች ያለችው ይሄ ያለፈውን ነገር ነውና የሰው ልጅ ባለው ነገር ሁሉ ከእውነትና የኔ ነው ብሎ ካልሆነ እናቷን ቀምታ የብሌንን ንብረት እንትን ለማለት ያልሄደችበት ርቀት አልነበረም። እንግዲህ ሄለን ፊት ለፊቷ መታ ነበር ስኪን ይዛ የቆመችባት። ለነበረን ቆይታ አመሰግናለሁ። ባይ ባይ።